እስከማቀርብ እናንተ መብላት ጀምሩ። እንዴ ምን ማለት ነው? አንድ ላይ ነው የምንበላው። ከዛ ቡናውን ታቀራርቢያለሽ። እንዴ እስከዛማ እኮ ምግብ ይቀዘቅዛል። ባይሆን እናንተ ብሎን ይመጣሉ። እውነቷን እኮ ነው። እስከዛማ ይቀዘቅዛል። ባይሆን እዛ ቡናዋን እያፈለሽ በሳህን ትንሽ ያርገ ትብላሳው። እንዴ ማየ ምን ሆነሻል? እዚህ ቤት ሁሉም ሰብሰብ ብሎ አንድ ላይ ነው የሚበላው። እንደውም እስኪ ሂጂና ሀረግንም ጥሪያት። ዛሬ አንድ ላይ ነው የምንበላው። እሺ ምን ሆነ ነው? በጣም እኮ ይቀዘቅዛል። እንደገና ደግሞ ሊሞቅ ነው እና ወይስ ምን አይነት ስርዓት ነው ያለው እዚህ ቤት? ይግቡ። ሀረግ አቤት። ምን ነው ትንሽ በዚህ ሰዓት? ኢዛና እኮ ጥሪያት ብሎኝ ነው። ደግሞ ማዘሩ ስለመጣይ ሰብሰብ ብለን እራት እንድንበላ ነው። ኦ ደስ ይላል። በቃ ጠብቂኝ፣ ሸብረን እንሄዳለን። አይ እኔማ መሄድ አለብኝ። ቡና ጥጃለሁ፣ ይገነፍልብኛል። እሺ በቃ ሂጂ፣ እመጣለሁ። አንተ አሁንም እዚህ ኮምፒውተር ላይ ተጥዳል? የተሰጠን አሳይመንት ነበር፣ እሱን እየሰራው ነው። አመቱ ሊያልቅ ስለሆነ ብዙ አሳይመንት ነው የሰጡን። አንተን ሳይክ እኮ ነው እንደመማር ራሱ ትዝ የሚለኝ። ወይ ፈጣሪ፣ ጭራሽ እንደማትማርም እየተሰማ ነው። ለጊዜው እድሜ ላንተ፣ እንደዛ እየተሰማኝ ነው። እንግዲህ ቆይ ግን የት ነበር ያመሻችሁት? አንድ ከባድ ስራ ነበረን፣ እሷን ፊክስ አድርገናት ነው የመጣ ነው። የምን ስራ ነው ደግሞ ያላችሁ? ያው አንዳንድ ስራ ይጠፋል ብለህ ነው። ስማ አቤል፣ መቼም ጆሲ ጋር ሄዳችሁ አይደለም አይደል? ያው ሄደናል፣ ግን ትንሽ ብቻ አስደንግጠ ነው የመጣ ነው። እንዴ ምን ማለት ነው አስደንግጠነዋል ማለት? አረ አልነካኑም፣ ትንሽ ማስጠንቀቂያ ቢጤ ነው የሰጠነው። በቃ እናንተ ስትገናኙ ችግር ከመፍጠር ውጭ ሌላ ስራ የላችሁም አይደል? አራት አካብ ዛሬ ካላስጠነቀቅ ነው ነገ ምን ሊያደርግ እንደሚችል አይታወቅም። ግን እየታወቃችሁ ነው። በማይመለከታችሁ ነገር እኮ ነው እየገባችሁ ያላችሁት። እንዴት ነው የማይመለከት? ልጅቷ ላይ እየሰሩ ያሉት ነገር ምንም አይታየህም እንዴ? እሱን ልክ ነህ፣ ግን ደግሞ በግሏ ልጅቷን አግኝቶ ማስጠንቀቅ ነው እንጂ ዱላ ምን አመጣው? ይኸውልህ ሉላ፣ እዚህ ምድር ላይ እንዴት እንደሚኖር እየገባ አልመሰለኝም። አንዳንዴ በንግግር ማስፈታቸው ነገሮች በዱላ ትፈታቸዋለህ። እኔ ከእናንተ ጋር መቼም መግባባት የምችል አይመስለኝም። ከዚህ በኋላ ላለው እንዴት ልጅቷን ከሰዎቹ መጠበቅ እንዳለብን ስርዓት ባለው መንገድ ማድረግ የምንችለው ነገር ካለ ብናደርግ ደስ ይለኛል። ካልሆነ ግን ይህ የህፃን ጨዋታ መቼም አያዋጣችሁ። እሺ ቆይ አንተ ሀሳብ ካለ ምን አትናገርም? በጣም ጥሩ። እንደዛ ከሆነ በደንብ አድምጡኝ። ከልጅቷ ጋር የነበረውን ልጅ ለማግኘት እሞክር። ከዛ የቀረውን ነገር ከእሱ ጋር እናወራለን። ቪዲዮውንም ቢሆን ወይ ለልጅ ውስጥ ወይም ደግሞ ከስልክ ላይ አጥፋው። እሱስ እንደሌላው ሊጎዳት እንደማይሞክር በምን እናውቃለን? እንደዛ እንኳን የሚያደርግ አይመስለኝም። ቪዲዮውን የቀረስኳቸው ለታ እንዲህ ሲያደርገው እንደነበር አይቻለሁ። እንደዛ ከሆነማ ነገ እሱን ለማግኘት መሞከር ሳይሻል አይቀርም። ለማንኛውም እኔ ደክሞኛል፣ ተናበቅ። እኔም ደክሞኛል። በቃ ቻው። ሀረግ በጣም ይቅርታ ቆየሁባችሁ አይደል? ችግር የለውም ግቢ። እንኳን ደህና መጡ ማማ። መምጣቱንስ መጣሁ። እማማን ምን አመጣው? በጣም ይቅርታ። ያዣ ትንሿ አንቺ አበይም እንዴ? እበላለሁ። ቆይ ቡና ከፈላ በኋላ ብዬ ነው። ወይ እኔና አንቺ አንድ ላይ እንበላለን። ሄጭ ምንድን ነው ነገሩ? ቆይ አፍልታ እስከምጨርስ በራብ ትሞታለች እንዴ? ምን ነው አንድ ላይ ብንበላ ችግር አለው እንዴ? እኔ ችግር አለው አላልኩም። ያለ አመሌ ተናገሪ አታርጉኝ። ሁሉም ነገር ስራ ሲኖረው ደስ ይላል። ማይ በቃ እባክሽ አሁን እራት እንብላ። ሀረግ አንቺ እዛው ቢ በቃ እኔ ደግሞ ስጨርስ በላለሁ። እንዴት አደርሽ? ደህና ነኝ። ምን ነው በጠዋት? ምንም። ምን ነው? አረ ምንም በጠዋት ልቀሽ ነው። ትምህርት ቤት አብረን እንድንሄድ ነው። አልተዘጋጀሽም እንዴ? እንዴ ሰዓቱ እኮ ገና ነው አይደል እንዴ? ደግሞ አንቺ እንዴት በዚህ ሰዓት ተነሳሽ? በቃ እስከዛ ውስጥ ሆኜ ልጠብቅሻ። አረ እንግዲህ
ምን አይነት እንግዳ ነው ደግሞ አትግቡ የሚለው? አቦ እዚህ ሆነሽ ነው እንዳጣሽ? ምን ነው ፈለግሽኝ እንዴ? አይ እንዲሁ ግቢ ውስጥ አጣሽ ነው። ኦ እንግዳዋ እሷ ናት። እንዴት ነሽ? የምን እንግዳ? እሷ አይለችም መቅዲ፣ ስራ ይዣለሁ። በቃ እዛው እንገናኛለን፣ እዛው ጠብቂኝ እንጂ። አረ በእናትሽ ማውራሽ ነገር ስላለ እኮ ነው በዚህ ጠዋት የመጣሁት። እሺ ነይ ግቢ። እንደዚህ ነው የሚባለው። ጤነኛ ናት? እንዴ አንቺ ኢዙዬ እዚህ ምን ትሰሪያለሽ? ቤት እግዚአብሔር ነው እንደዛ ይባላል። ቆይ አንቺ ልጅ ስንቴ ብነግርሽ ነው የምትሰሚው? ነገር ሲደጋገም እኮ ደስ ስለሚለኝ ነው። ቆይ እሺ በዚህ ሰዓት ምን ልትሰሪ መጣሽ? ጓደኛዬ ጋር ነው። ምን ነው ትንሿዬ፣ የኔና ያንቺ ጓደኝነት ይረብሻል እንዴ? እኔን ይረብሸኛል። እንዴ ለምዶ ደግሞ አንተ የሚረብሽህ? ለምንድን ነው እኔና የሷ ጓደኝነት አንተ የሚረብሽህ? ይኸውልሽ ትንሿ፣ አንቺ የማታውቂው ብዙ ነገር አለሽ። ምንድነው እንዴ የማላውቀው? ጆሲ መደብደብ ነው ወይስ የንዴት መወጣጫ መሆኔ ነው? ትንሿ ለምን ነው ቆመሽ የማታናግሪው? ሰላም ነኝ። ሰላም። ደግሞ አንቺ ማነሽ? እኔ የትንሿና የኢዛና ጓደኛ ነኝ። መቅደስ እባላለሁ። እኔ ደግሞ የኢዛና እናት አሰለፍ እባላለሁ። ታዲያ በዚህ በጧት ምን እግር ጣለሽ? እናቴ መታለች ነኝ ሰላም ቢያት ብሎኝ መግባቴ ነው ሰላም ልሉት። ስለ እርሶ ሲያወራ በጣም እንባ ይተናነቀዋል እና አንዳንዴ እኔ ምን አለ እንደ እርሶ አይነት እናት ቢኖረኝ ብዬ ይመኛለሁ። ትንሿ አቤት። እያናገርኩሽ ነው። እና እያወራው ከርል እንዴ? እሺ ጆሲ እንደምታወት እንዴት አወቅሽ? ማወቅ የሚለውጠው ነገር አለ? ቆይ ማታ እንደዚህ ትሆን የነበረው በዚህ ምክንያት ነበር? ይኸውልሽ ትንሿ፣ እኔ ያለምንም ምክንያት ሰው እንደማልመታ ታውቂያለሽ። ማታም በቃ ስወጣ ተከትሎ ስለተፈታተነኝ ነው የመታሁት እንጂ ትዕግስት እንዳለኝ ማታም ደጋግሜ ነግሬሻለሁ። ደግሞ ድክመቴ አንቺ ነሽ። በአንቺ ሲመጡብኝ አልችልም። በቃ አይዞሽ አይዞሽ። እሺ እኔ እናት። ይኸውልሽ መልካም እናት መሆን በራሱ ትልቅ ጸጋ ነው። ተመስገን ነው የሚባለው። ተመስገን ነው። እኔ ደስ እንዲለኝ የምትፈልግ ከሆነ በቃ ችግር ውስጥ መግባትን አቁም። ፈልጌው እኮ አይደለም። ለምን አትረጅኝ? በቃ ሞክር ይዙ። እኔ አሁን ከአሁን ችግር ውስጥ ገባ ብዬ መሳቀቅ አልፈልግም። እሺ አልገባም፣ ግን በቃ አንቺም አታኩርፊኛ። እባክህ ይዙ፣ ለእኔ ብለህ ብቻ ተጠንቀቅ። ቃል እገባልሻለሁ፣ እጠነቀቃለሁ። እሺ በቃ ቆይ መጀመሪያማ ልብስ ልበስ። ውይ እሺ በቃ ለብሼ ስመጣ ግን ታክፊኛለሽ አይደል? ሂድ ከዚህ ሞዛዛ። ሰዓቱ ረፍዷል፣ ቶሎ እንሂድ። እስቲ ስልኬን ፈልግልኝ በእናትህ፣ እሱ ጋር ነው። አንተ ደግሞ ሁሌ እንደዚህ እያልክ ነው ሰዓት የምታስረፍድብኝ። እስቲ ወይ ካልሆነ ደውልበት። ቶሎ በልሽ። እዚህ ጋር ነው እንዴ ያለው? ማትረባ ቀልድ ነው። መቼ ማትረባ መቼ ነው የምትሻሻለው? እባክህ ዛሬ ለቀቀኝ ነው ዛሬ ለቀቀኝ። ማትረባ ተጋድመዋል። እንዴት ነሽ? ሰላም ነው? እዚህ ሰፈር ነሽ እንዴ? አዎ እዚህ ሰፈር ነኝ። አንተም እዚህ ነው እንዴ? አዎ እዚህ ሰፈር ነኝ፣ ግን እኮ እዚህ ሰፈር አይቼሽ አላውቅም። እኔ እንጃ አጋጣሚ ሊሆን ይችላል። እና ወዴት ነው? ወደ ግቢ ነሽ አይደል? አዎ ወደዛ። በቃ እንሂዳ። እሺ በቃ ልጅ። እንዴ ምን ሆነ ነው የምትሮጠው? እንዴ እዩ፣ አንቺን አግኝቶሽ ነው እንዴ ለካ ጥሎኝ የሚሮጠው? አረ እንደ አጋጣሚ ተገናኝተን አብረን እንሂድ ብለን ነው። አንተም እዚህ ሰፈር ነህ እንዴ? እዚህ ሰፈር ነኝ እኮ። አንድ ሰፈር ሆነን ነው እንዴ ለካ ቡና ማንጠራራው? አሁንማ በደንብ እንጠራራለን፣ ግን አንድ የምሄድበት ቦታ አለችኝ። በኋላ ግቢ እንገናኛለን። በቃ ወዴት ነው? በቃ በኋላ አገኛቸዋለሁ። እሺ ቻው። እኛ ምን ሂድ በቃ።
ማይ በቃ ልሂድ፣ ሰዓት ረፈደብኝ። ደውልሻለሁ። እሺ እንዳይደብርሽ። እንዴ ሰላም በላትና ሄድ እንጂ ጓደኛ። ማናት ጓደኛዬ? እንዴ ጉድ እኮ ነው። እሷ ናታ። ሌላ ማን አለ ታዲያ? እሱ መሽቀል ባለውና እኔ ቻው ካላልኩት ማሚዬ። ደህና ዋሉማ። እሺ አባ ሰላም ዋል። እንዴ ኢዛና ሄደ እንዴ? አዎ ወጥቷል። ቁርስ አቅርቢልን እንጂ ሂጂ ቁርስ አቅርቢ። እሺ ሰዓት ረፍደው ለብሰሽ እንውጣ እንጂ። እሺ በቃ መጣሁ። አቹቻ የት ነሽ? ሰፈር ነኝ። ምን ነው? ና ግቢ አካባቢ ነኝ። ማታ የተባባልነው እናደርገዋለን። ወይኔ ረስቼው። መጣሁ። አፍጠኛዋ ደግሞ። እሺ እሺ። እኔ የምልሽ መቼ ነው ኢዛና ናት የመጣችው? እንዴ ምን ነው? አይ እንዴት ሳትነግሪኝ ብዬ ነው። ብዙም ግን አልቆየችም። እሺ ወይኔ ጉዴ ማሬ፣ በእናትሽ መሄድ የነበረብኝ ቦታ ነበረ። ቻው በቃ እሺ፣ በኋላ እንገናኛለን። ቻው። እንዴ ምንድን ነው? መገመት አችልም እንደተፈጠረ። ምንድን ነው? የኢዛና እናት እዚህ ናት እና ይለኛል። እንደ ያስበዋል ቪዲዮውን እሷ ብታየው ምን ሊፈጠር እንደሚችል። ፓፓ አንቺ እንዲህ ስማርት ነሽ እንዴ? ማ መሰልኩ ልጅቷ። አንቺ የዛን የአቤልን ሰፈር አጣሪልኝ። የቀረው ለኔ ታዩ። ምን ልታረግ? እሱን ለኔ ታዩ አልኩሽ እኮ። ታዛዥ ነኝ አለቃ። ይሄንን ቪዲዮ እናቱ ስታየው ልጄን ችግር ውስጥ ከተተችብኝ ብላ ታባራታለች። ያኔ ትንሿ እጄ ገባች ማለት ነው። ምንድነው እንደዚህ ያሮጣ ያመጣሽ? እናንተ አንድ ላይ እንዴት? አንድ ሰፈር ነን፣ አንድ ላይ ተገናኘን። ምን ነው እንዴ? አንድ ሰፈር ናችሁ ማለቴ? ልዑልም አቤልም አንድ ሰፈር ናችሁ? አዎ አንድ ሰፈር ነን። ምንድነው እንደዚህ ያስገረመሽ? አይ አንድ ላይ አይቻችሁ ስለማላቅ ነው። በቃ በሉ እንገናኛለን። ባይ። አቤት። አንተ ምንድነው ስልክ ማያስነሳ? አነሳው እኮ ሴትዮ። ምንድነው? ለዚህ ጥጋብ አንተም ተራን ጠብቅ። ቆይ አሳይሃለሁ። ኦ የኔ እናት ዛቻው ይቆየኝና ወደ ጉዳይሽ። የአቤልን ሰፈር አገኘሁት። የምርሽ ነው? አዎ እነ እዩ ሰፈር ነው። እዩቺ የኛ እዩ? የማንም በላት እሱ እኔን አይመለከተኝም። ብቻ ካንተ የምፈልገው መልካም ዜና ነው። ቻው ቻው። ሄሎ የት ነው ያለው? በአፋጣኝ እፈልግሃለሁ። ቶሎ ነው። እኔ ምንሽ ግቢውንም ደረጃውን ማምቸቻሽ የምታጸጂው ማለትማ ሌላ ሰው የለም ወይ እያልኩሽ። ባጸዳው ችግር አለው? እሱማ ችግር የለውም፣ ግን ቤቱ ሰራተኛ አለው ብዬ ነው። እርስዎ ግን ውስጡ ሰላም ነው? ክብሩ ይስፋ ለመድኃኒዓለም። ሰላም ነኝ፣ በጣም ሰላም። እኔ ግን አይመስለኝም። እንዴት? ሄሎ። ተደብቀሽ ሸወርሽኝ አይደል? ምን አደረግኩኝ ደግሞ? ምን ነበር ያልሽኝ ቅድም? ምን አልኩኝ? ልብስ ልበስና አቅፋለሁ ብለሽኝ ትሸውድኛለሽ እንዴ? አንተ አይደለህ እንዴ ተጣድፈህ ሄድከው? አንቺ ተደብቀሽ ነው። ታው በእኔ አታሳብ። አንቺማ ምክንያት አገኘሽ እኮ። የት ሆነሽ ነው ግን? እኔማ ወደ ቤት ላይ ነው። አንተስ? እኔም እየመጣሁ ነው። በቃ ቶሎ ነይ። እንዴ ምን ነው? ቃልሽን እንድታከብሪ። እሺ በቃ መጣሁ። እሺ እኔ እናት
አረ ደውልለት፣ ቆየ እኮ። ተረጋጋ በእናትህ። አሁን አይደል እንዴ ቆም ነው? መቼ የምንቁም? እባክህ ደውልለት አሁን። ትነጫነጨው መጣል። አቤላ አተምሮ መገተረን ምንድን ነው የምታወሩት? አሁን አንዴ የመጣችሁት። መቼ የምንቁም እንዴ? ሰዓት መከበር የለበትም እንዴ? አራት ታስቀኝ በእናትህ። እርሟን ብታፈላሉ። መጀመሪያ ወደ ቤት እንሂድ፣ እዛው ትተርታላችሁ። እኔ ርቦኛል። እና ዝም ብለህ ከምታለቃቀስ እርቦኛል አትልም እንዴ? ስማ፣ እንኳን ራብ በሽታ ማይበግረኝ ሰው እኮ ነኝ። አሁን ርቦኛል፣ እንሂድ። ተው ቹቻ፣ ክፉ አታናግረኝ። ክፉ አታናግረኝ ይላል እንዴ? አንተ ክፉ ሳትናገሩ ለታውቃለህ። ደግሞ ጀመራችሁ። በቃ እንሂድ። አቤላ ትንሿ ጆሲ እዚህ ምን ትሰራለህ ደግሞ? ምንም ሰላም ልልሽ፣ በዛውም እንደታዘብኩሽ ልነግርሽ። ደግሞ ለምንድን ነው የምትታዘበኝ? ያው እንዲሆኝ የተረፍክ እንኳን ብለሽ ስላልጠየቅሽኝ ነው። እንዴ ስለተረፍካ እንዴ እዚህ ያለው? ፈጣሪ ይመስገን፣ ባትጠይቅኝም ተረፍያለሁ። ይኸውልህ ጆሲ፣ አንተ በዙሪያ እስካልደረስ ሁሌ ችግር አለ። ስለዚህ በእናትህ አትምጣ፣ በቃ ሂድ። ለምንድን ነው ግን ከሌላው በተለየ ነገር እኔ ላይ እየከረረ ያለው? ቆይ እኔ ልጎዳሽ ነው እንዴ የቀረብኩሽ? እንደዛ አላልኩኝም። እኔ ጋር በተጠጋ ቁጥር የሚደርስብህን እያየህ ነው አይደለ? ይሄ ለአንቺ ካለኝ ቦታ አንጻር ምንም ነው መስሎ ነው። ይሄ ምናልባት ጅማሬ ሊሆን ይችላል። እኔም እኮ ወንድ ነኝ፣ አንቺን ብዬ ዝቅ አልኩኝ እንጂ በፍጹም ጥሎኝ አይደለም። ለማንኛውም ስለተረፍክ በጣም ደስ ብሎኛል። አሁን ግን ልግባ። እንዴ ቆይ እንጂ። እንዴ ምን እያደረክ ነው? ልቀቀኝ። ለምንድን ነው ግን በዚህ ልክ የምትጠይኝ? እኔ እኮ ጓደኛ ማቾች ብቻ ነው ያልኩሽ። እንዴ ይሄን እኮ እጄ ለቀኝ ማውራት ትችላለህ አይደለም እንዴ? ልቀቀኝ አሁን። ይዙ። አቤት። አንተ እኮ እንደምታስበው አይደለም። ማስረዳት አይጠበቅብሽም። ምንም ነገር የማድረግ መብት አለሽ። እንዴ ይዙ። እንዴ ማን አስደነገጥከኝ። ምን ነው ኮት የላችሁም እንዴ? አንተ ምን እያደረግሽ ነው? ልብሳን ቼክ እያረኩ ነው። ምንድነው ቼክ የምታደርጊው? ምን ሆነህ ነው? ምን ገና ከመግባቱ ይጨቀጭቀኛል? ኡፍ ነይ እንቺ ወደዛ ይዘፍች። ጤና የለውም እንዴ ልጁ? ሂጂ አንቺ ደግሞ ቡና አፍሊልኝ። ቀኑን ሙሉ ራሴን አሞኛል። ምንም ነገር አልቀመስኩም። ሂጂ ሂጂ። እሺ ምን ጤና የሌላቸው። ቆይ ምን ልጅ ስልክ ከየት ይመጣል? ቅድም እኮ እዩን ብትጠይቃት ምናልባት ሊኖራት ይችል ነበር። ልደውላት እንዴ? እንዴ ስልኳ አለህ እንዴ? ያማቻል እንዴ? ምንድን ነው? አይ ምንም፣ ጠዋት እኮ አብራችሁ ሳያችሁ። አትጃጃሉ እንዳልተው። በአካውንት ሰዓት ሳይደውልላት እኔ እኮ ያለው ወትሮ ጥሎኝ ሲሮጥ ምንድን ነው ብያለሁ። ለካ አጅሬው። አቤል እረፍ። የሚያገባም አገባ ልዑልም አጨ፣ አቤል ብቻ ቀረ ጺሙን እየላጨ የሚለው ትንቢታዊ ቃል ሊፈጸም እነሆ ሰዓታት ቀሩት። ማ እኔ አቤል ነኝ ጺሜን ስላጭ የምኖረው? ታውቀኛለህ እኮ። ለነገሩ አንተማ ጸረ ሴት ነህ። ትንሽ ልዑል ነበር ተስፋ የተጣለበት፣ አሁን እሱም ትግሉን ተቀላቅሏል። አይ አምላኬ፣ ለተአምረ ንጽህና ማሳያ እኔ ብቻ ልቅር። ተውቹቻ አምላክን አትፈታተኑ ይላል ቃሉ። ምላስን እንዳይቆልፍልህ። እንደናንተ ሟርት ቢሆንም እኔ ተቀጽፌ ነበር። አረመኔዎች። ምንም የኛ ሟርት አይደለም፣ ምላስ ነው ጠላት። አሁን ወሬያችሁን አቁሙና ለልጅቷ ይደወልላት። ሄሎ። አቤት። የት ነሽ? አለሁ። ምን ነው? ትንሿ ጋር እንድንሄድ ነበር። ለምን? ለማንበብ ነው። የአመቱ መዝጊያ ፈተና ስለደረሰ። የምርሽ ነው? በዚህ ሰዓት? አዎ ገና እኮ ነው ሰዓቱ። ምን ነው? በይ በይ፣ አንቺ እብደትሽ እየባሰብሽ ነው። በጊዜ የሆነ ነገር ብታደርጊ ሳይሻልሽ አይቀርም። ወሬሽን አቁሚና ነይ አሁን እንሂድ። አይ አሁን እንኳን የማደርገው ነገር አለ፣ አልችልም። የራሽ ጉዳይ። ሄሎ። በጣም ይቅርታ ከመሸ ደወልኩኝ አይደል? ችግር የለውም። በሰላም ነው? አንድ ነገር ላስቸግርሽ ነበር። እሺ ምንድን ነው? ከትንሿ ጋር የሚኖረው ማን ነው ስሙ? ኢዛና ነው? የእሱን ስልክ እኮ ፈልጌ ነው። በሰላም? አዎ በሰላም ነው። ለሆነ ጉዳይ ፈልጌው ነው። እሺ እልክልሃለሁ። በጣም አመሰግናለሁ። ምንም አይደል።
ነገ ክላስ ትገቢያለሽ እንዴ? አዎ። ምን ነው ልትቀር አስበህ ነው እንዴ? አይ ያው ምናልባት እግረ መንገዳችንን ከተገናኘን አንድ ላይ እንሄዳለን ብዬ እኮ ነው። እሺ በቃ እንገናኛለን። እሺ ደህና ደሪ። ባይ ባይ። ይህን እጅ ምልቀላችሁ እንዳትጀምሩ። ሁኔታው ለእኔ ተመቸ። ኧረ ቹቻ ምን አድርግ ነው የምትለው? ቆይ ልጅ አሁንስ እንዴት እንዳስጠላችሁ። አልተኛሽም? ምን ነው? ምንም መቆየት ፈልጌ ነው። እያየሽው ያለው ነገር እየረበሸሽ እንደሆነ አውቃለሁ። ባህሪዋን እስክትለምጂው ለእኔ ብለሽ ትንሽ ጊዜ የምታገስ ትችላለሽ? ለአንተ ስል እኮ አይደለም ለራሴ ስል ነው የምታገሰው። ስለዚህ አታስብ። ትንሽ ጊዜ ብቻ እሺ? ሁሉም ነገር አስተካክለዋለሁ። ይዞ ይሄ ካሳለፍኩት አንጻር እኮ ትንሽ ነው። ብዙ ነገር ያየ ሰው እኮ ነኝ። ስለዚህ ይሰማታል ብላ አታስብ እሺ? ሁሉም ነገር ማብቂያ አለው። ሁሉም ነገር በጊዜው መስመር ይይዛል። ደግሞ ቅልብ ላላችሁ ሰዎች አምላክም ከጎናቸው ነው እና አይዞሽ እሺ? ደግሞ ለቅድሙ ነገር ይቅርታ። እንዴ ኧረ ችግር የለውም። ተናደሽብኛል አይደል? ኧረ በጭራሽ አጋጣሚ እኮ ነው። እሺ ከተስማማን ወደ ቅጣትሽ። የምን ቅጣት ደግሞ? እንዴ ቅድም ምን ብለሽኝ ነበር? ሄሎ ኢሳን። አቤት። ሰላም ነው? አለሁ። ማን ልበል? አንተ እንኳን አታውቀኝም። አንድ ነገር ላወራ ነበር። ከሰው ጋር ከሆንክ ብቻ ነው ታወራኛለህ? እሺ እሺ፣ አንድ ቆይ መጣሁ። አሁን አውራኝ። ምንድን ነው? እንዳልኩ እኔን አታውቀኝም፣ ግን ምናልባት ከጠቀም አንድ ነገር ልነግርህ ነው። ምንድን ነው? አንድ ምሽት ላይ አንተና ትንሿ የሰከረ ሰው መንገድ ላይ ጥላችሁ ስትሄዱ የሚያሳይ አንድ ቪዲዮ ያለ። ማለት ማን አንተ? አይዞህ፣ ላስፈራራ አይደለም የደወልኩልህ። አንድ ነገር ልነግርህ ነው። መቅደስን ታውቃታለህ አይደል? አዎ አውቃታለሁ። ይህንን ቪዲዮ አንተና ትንሿን ለመጉዳት በጣም እየፈለገችው ነው። ስለዚህ ምናልባት ቀድሜ ለአንተ ቪዲዮን ብሰጥ ሊጠቅም ይችላል ብዬ ነው። ከተመቸ ነገ ተገናኝተን ልሰጥህ እችላለሁ። ደስ ይለኛል። ችግር የለውም። ስንት ሰዓት እንገናኝ? እሺ፣ ደውዬ አሳውቅሃለሁ። ደህና እደር። እሺ እሺ፣ አደራ እጠብቅሃለሁ። አንቺ ተረገምሽ። ምን እንደማደርግሽ አሳይሻለሁ። ተኛች እንዴ ልጅቱ? ትንሿን ነው? አዎ አዎ። ምን ፈልገሽ ነው? አይ እንደው ለማወቅ ያህል ነው። አልደከመሽም? ለምን አተኝም? እተኛለሁ። የት ይቀራል? እኔ የምለው ጓደኞቹ ሁሉ ልጆቻቸውን እየዳሩ ነው። የኔ ልጅስ ምን እያሰበ ነው? አይ እማዬ፣ ያው ፈጣሪ ያለቀን ነው የሚሆነው። ፈጣሪ እኮ አንተ በሞከርከው ላይ ነው የሚጨምርበት። አንተ መቼ ሞከርክና ነው መጀመሪያ? እየሞከርኩ ነው፣ በደንብ እየሞከርኩ ነው። መች እንደሆነ ባላቅም ግን መሞከሬን አላቁም። እስኪ ሙች በላይ አለች እንዴ? አይታወቅም እማዬ፣ ሁሉም ነገር ሲሆን እነግርሻለሁ። ብቻ አንቺ ጸልይልኝ። ወገቤ ይዤ ነው መጸልይልህ። ቆይ ግን እስኪ ንገረኝ፣ ምን አይነት ልጅ ናት? ከእድሜዋ በላይ የበሰለች እንቁ የሆነች ብታያት እኮ በቃ የምትናገረው ነገርና ስትታይ ከሷ የሚወጣ አይመስልም። እና በጣም ጥሩ የሆነች ልጅ ነች። እኔ የምልህ እንደው ልጄ ሳትዋሽ ንገረኝ፣ ጠዋት እዚህ የነበረችው ናት አይደል? ማን? መቅደስ? አዎ መቅደስ። ምንድን ነው አሁን? በስመ አብ ብለሽ ተኝ። ጉድ እኮ ነው። ለማንኛውም ምን ይደክመኛል፣ ተኛ። እንዴ እሷስ ብትሆን ምን ይወጣላታል? ይህኔ ቆንጆ የሰው ልክ የምታውቅ እኮ ልጅ ናት። ኦ ማዬ፣ ሌላ ጉርሳ ታመጪ። በሰላም ተኛ። ደህና ደሪ። ቆይ ና እንጂ አንተ ደግሞ ና። ቆይ የምናወራው አለ ገና። ተነሱ እስቲ ወክ እናድርግ። ሰውዬ በይሳ ልትለከፍ ነው እንዴ የምትለው? በላርፈ ተቀመጥ። ሉላ ትንሽ እንውጣ እባክሽ። አንተ ልጅ ሰይጣን ያዘህ እንዴ?
ቹቻ ነይ ልጋብዝሽ እስቲ። ብርድ ነው የምጋብዘኝ? ወሬኛ። ውይ ድሮም እኮ ለምንም እንደማትሆኑ አውቅ ነበር። ሲያስጠሉ በእናታችሁ። ቹቻ እንደዛ ነቀልድ አይመቸኝም። ጆሲ ሰላም ብሏል። ወይኔ አቤል እንዳይሆን ብቻ። ሰው እየመጣ ነው። አቤል አቤል አቤል! ወይኔ አንተ አቤል! አቤል! አንተ አቤል! አቤል! ኧረ አቤል እያስደነገጥከን ነው። አቤል! አንተ አቤል! ኧረ ሉሌ ወደ ሆስፒታል መሄድ አለብን። አዎ ልክ ነህ። ኧረ ሂድ ልደውል። አቤል! አቤል! እዚህ ጋር ያዟት። ወይ አቤል! አቤል! አንተ አቤል! ወይኔ አቤል! 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 ይኸውላችሁ ምንም አይነት መጥፎ ዜና የመስማት ሞራል ውስጥ አይደለም። እንዲህ ነው እንጂ ምንድነው ማለት ምን ማለት አለው? እንዴ ነው እንዴ ተነጋገርነው? እንዴ አይደለም የተነጋገርነው፣ ግን ስራውን ለመስራት ብዙም አልከበዳችሁም። እሱ አንተን አይመለከትም። አሁን ብር ጨምርበት። የኔ ወንድም መስመር እያለፋችሁ ነው። አሁን ሂዱ ከዚህ። እንዴ ቆይ ስንት ስራ አብረን እንሰራለን ተባብለን በዚህ ቀላል ነገር ልንቀያየም ነው እንዴ? ከእንዳንተ አይነት ገብጋባ ሰው ጋር ምንም አይነት ስራ መስራት አልፈልግም። ወይ ስልኩን ወይ ብር ጨምርበት። መስመር እያለፋችሁ አሁን ሂዱ ከዚህ። ብራዘር ችግር ሳይፈጠር አሁን ብር ጨምርበት። ቆይ በቃ ጨምርላችኋለሁ። እንዴ ዛሬ ደግሞ ደህና አደራችሁም የለም እንዴ? እንዴት አደርሽ? ፈጣሪ የተመሰገነ ይሁን። ከየት ነው በዚህ በጠዋት? ምን ነው ሞጨ መግቢያ ማሳወቅ አለብኝ እንዴ? ሃይ እኔ እንደዛ አላልኩ። ምን ነው ዛሬ ነገር አለሽ? ሴትዮ እኔ ሰላም አውለኝ ብዬ ነው ከቤት የወጣሁት። ተይኝ። የኔ እናት እኔም ሰላም ፈላጊ ነኝ። ባይሆን እስቲ ቁርስ ነገር ስሪልኝ፣ ሙያሽንም በዛው ልወቅ። የኔ ሙያ እንኳን ሀገር ያውቀዋል። እንዴት አደርሽ የኔ ቅመም? ደህና ነኝ። ዛሬ ክላስ የለም እንዴ? ኧረ አሁን ልሄድ ነው። ዛሬ እንኳን የምትሄጂ አይመስለኝም። ራሴን እያመመኝ ነው። ግቢና ቡና አፍይልኝ። ግን እኮ ፈተና አለብኝ። እንዴ አሞኛል እያልኩሽ አንቺ የሚያሳስብሽ ፈተናሽ ነው? ሂጂ ግቢና ቡና አፍይ። እሺ በቃ አፈላልሻለሁ። ኧረ በሕግ አምላክ ፈተና አይደል እንዴ? ምን ለዘንድሮ ትምህርት ደግሞ ተማርሽ አልተማርሽ ለውጥ የለው። እሱ እንኳን በሂደት ምናየው ይሆናል። አይመስልሽም? ችግር የለውም። አሁን ማፍላት እችላለሁ። ጭራሽ ከክላስ መቅረት የለብሽም። እኔ ራሴ ምን የመሰለ ቡና አፍልቼ አጠጣታለሁ። እንዳታስቢ። ለመሆኑ ቡና ማፍላት ትችያለሽ? አንቱ ሴትዮ ሲያዩኝ ወንድ ነው እንዴ መመስሎት? አይ እንግዲህ ወሬ አታብሽ። ታፈይልኝ እንደሆነ አፍይልኝ። እሺ መጣሁ። ቤት ጠብቂ። ሀረግዬ አንቺ ማስቸገር አልፈልግም። ደግሞ ቶሎ አፍልቼ መሄድ እችላለሁ እኮ። ኧረ አንቺ ሂጂ ትምህርት ቤትሽን። ጨጓራዬ እንዳቃጠለችኝ ጨጓራዋን ነው ማቃጠለው። ወይኔ ሀረግ፣ አረ ምን ልታረጊ ነው? ምንም እንዳታስቢ፣ እንከባከብልሻለሁ። እባክሽ ተይ ሀረግ፣ ችግር ውስጥ ትከችኛለሽ። ምንም እንዳታስቢ የኔ ቆንጆ። አንቺ ታጠቢና ትምህርት ቤትሽን ሂጂ። እሷ ለእኔ ታያት። እኔ ምንም ሳትጥም ብለሽ ቀፊ። ምን አመጣው ደግሞ መተቃቀፉን? ምን እንዳያገኘው ብነግርሽ አታምኚም። መጀመሪያ የተገኘውን ነገር አሳየኝ። አትተማመኝብኝም እንዴ? እሱማ ስለተማመንኩብህ እኮ ነው ይሄን የሚያክል ኃላፊነት የሰጠው። እና ታዲያ ምንድነው የምትጨቀጭቂኝ? ኦ ሰውዬ፣ ታሳየኝ እንደሆነ አሳየኝ።
ነግሬሽ ነበር እኮ ለኔ ይሄ በጣም ተራ ነገር እንደሆነ። እኔ እኮ አላምንህም። ብታምኚኝ ነው የሚሻልሽ። ለማንኛውም አሁን ቀጣይ ፕላናችንን እናውጣ። ምንም ማውራት እኮ አይጠበቅብህም። ይሄን ቪዲዮ ስጄ ለእናትየው ካሳየኋት ትንሿን በሰከንድ ውስጥ ነው ከቤት የምታባረራት። ኖ እንደዛ መሆን የለበትም። እኔ ትንሿን የሚጎዳ ነገር አይደለም ማድረግ የምፈልገው፣ ትንሿን የኔ የሚያደርግ እንጂ። ምንድነው ደግሞ ደርሶ ጻድቅ ነው የምትለው እንዴ? ሁሉን ነገር ቀድመን ተነጋግረንበት አልነበር እንዴ? ኖ ቢሆንም ትንሿን የሚጎዳ ነገር ሳይሆን ትንሿ ወደ እኔ የምትመጣበትን መንገድ እናድርግ ነው ያልኩት። ቆይ ምንድነው እሺ አሁን እያልክ ያለው? እያልኩ ያለሁት ትንሿ ከዚህ ቤት ስትባረር ወደ እኔ እንድትመጣ መጀመሪያ እኔና ትንሿ መቀራረብ አለብን ነው። አምላኬ ወይ ነገሮች ተስተካከሉ ስል ጭራሽ የማይሆን ነገር ማውራት ጀመርክ። ይህንን ነገር እኮ ያደረግነው ለጋራ ጥቅማችን ነው አይደል እንዴ? ልክ ነህ፣ ግን በእንደዚህ አይነት መልኩ አልነበረም እኮ የተባባልነው። ስለዚህ ይህንን ቪዲዮ ላንቺ ከመስጠቴ በፊት እኔና ትንሿን የሚያቀራርብ ኢዛናና እሷን ደግሞ የሚያለያይ ነገር መፍጠር አለብሽ። ተጨማሪ ስራ እየሰጠኝ መሆኑ ታውቀዋል። እንግዲህ ምርጫው ያንቺ ነው። አስቢበትና አሳውቂ። አቀልድ ጁሲ ያሞ እንዴ! እንዴት አድርጌ ነው አንተ እንድትወድ ማድረግ የምችለው? ስንት ሴራ መጠነስሽ ሴትዮ፣ ለዚህ ጭንቅላትሽ መስራት አቆም። ጆሲ እየጠየከኝ ሌላ ሴት ብትሆን ምንም አደርግልሃለሁ። ትንሿን ግን ያው ታውቃት የለ እንዴ? እሷ ከሌሎቹ በምን ተለይታ ነው? እሱን አንተ ነገረኝ እንጂ እንዴ! ስንት ሴት ስታተራምስ የኖር ካሁን ለሷ ሲሆን አቅም ከዳ። ትሰሚያለሽ? ልታበሳጭኝ አትሞክሪ። ቪዲዮውን ከፈለግሽ የተባልሽውን ዝም ብለሽ አድርጊ። እንዴት ሰው ከመሬት ተነስቶ በሰላም ከተቀመጠበት ካልወጣው ይላል? አረ ሉሌ በእናትህ በቃ በለው። ከጧት ጀምሮ እየነዘነዘኝ እኮ ነው። ከአንተም ሰው እየነዘነዘኝ ነው ትላለህ እንዴ? ስማ አሁንም እጄ ላይ ሰበብ ትሆናለህ ብዬ ነው እንጂ ብገል ራሱ ሲያንስ ነው። እሺ አቤል 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 እባክህ እያስደነገጥከኝ ነው። አንተ ውሻ እኔ መቀለጃ አረከኝ። ይሁላችሁ አሁን መጃጃላችሁን አቁሙና ወደ መፍትሄው እንሂድ። እውነት ነው ሉላ፣ የልጅቷን ችግር ውስጥ ከተትኩት እኔ ነኝ። ሳስበው ችግር ውስጥ እንዳትገባ እኔ ነበርኩ መጠበቅ የነበረብኝ። አቤል እኔ እኮ መጀመሪያ ተናግሬያለሁ። ቪዲዮውን ስልክ ላይ ማስቀመጡ ለምን እንደፈለግኩ አላውቅም። አሁን መወቃቀሱ ለውጥ የለውም። ትናንትና ደግሞ ለኢዛና መደወል ሆን ብለን እንድንጠቀምበት ነው የሚመስለው። በጣም እየረበሽኝ ያለው ነገር አንድም እሱ ነው። ምን ማድረግ እንዳለብኝ አላውቅም። በመጀመሪያ ኑንሻ ማግኘት አለብን። ከዛ ቪዲዮ እንደምንም እንዲያጠፋው እናደርጋለን። ከዛ ግን ሞቅ ያለ ሰላምታ እንሰጠዋለን። እሱማ የማይቀር ነገር ነው። እኔ ብቻ ከዚህ ልነሳ። እኔ እኮ ግርም የሚለኝ የሁለታችን በዚህ ልክ መደንዘዝ ነው። አሁንም ጸብ ነው የሚታያችሁ? መቅደም ያለበት ነገር አልታያችሁም ነው? አስባችሁታል? ቪዲዮ የሰው እጅ ቢገባ አሁን ምንም አይነት ግርግር አያስፈልግም። ማድረግ ያለብን ነገር ቶሎ ብናስብ ይሻላል። አስባችሁታል? የሰው እህት ቢበላሽ። ትንሿ እየሄድሽ ነው እንዴ? አሁን ምን ነው? አይ ምንም፣ ተቻክሎች ስትወጪ እኮ ሰዓት በጣም ሄዶብኛል። ደግሞ ሳላረፍድ አልቀርም። በቃ በኋላ እንገናኛለን። እሺ እሺ። ቆይ እንኪ። ምንድነው? አይ ምንም፣ ያው ጸጉርሽ እንድትሰሪ ነው። ያው ቆንጆ ነሽ እንድትታይልኝ። አይ አመሰግናለሁ፣ አልፈልግም። ለምን? ምን ችግር አለው? ምንም ችግር የለውም። ግን ብሎ ነገር የለም። ደስ እንዲለኝ በቃ ዝም ብለሽ ተቀበይ። እሺ በቃ አመሰግናለሁ። አንድ ነገር ላስቸግርሽ? እሺ ምንድነው? ከዚህ በኋላ በእናትሽ ይህንን ቃል እንዳትጠቀም። ሲደረግልህ ማመስገን የለብህም እንዴ? እንደዛ ሳይሆን አመሰግናለሁ ስትይኝ በጣም ያራክሽኝ ይመስለኛል። እሺ በቃ ልለም፣ ይቅርታ። ጥያቄ ይህንንም ያካትታል። አመሰግናለሁ፣ ይቅርታ ምናምን በእናትሽ አትበይኝ። በቃ ያራክሽኝ ይመስለኛል። እሺ በቃ ቻው። እሺ እንዴ ምንድነው ተደብቀሽ የምታየው? ወይ በስመ አብ ወወልድ ወመንፈስ ቅዱስ። ሰላቢ አንቺ ቆሌሽ ይገፈፍ። ኮቴ የለሽም እንዴ? ቡናው ቀዘቀዘ። ምንድነው እንደ ሌባ ተደብቀሽ የምትሰሚው? ምን አባሽ አገባሽ? ምሰማው ማልሰማውን አንቺ ልሽ ምን ነግሪኝ? አፉ በይኝ በቃ። እኔ እኮ በዚህ እድሜ ወሬ አይጠቅመም ብዬ ነው። እኔ እምልሽ ምን አለበት ግን ቢጠቅምሽ ብቻ ብታረጊ። ይሄ እኮ ምንም አይጠቅምሽ። እሺ ተደብቆ የሰው ወሬ መስማት አቆማለሁ። አሁን ለማንኛውም ቡና ፈልቷል። ልጠጪ ከሆነ ነይ። ቆይ ባልሰራልሽ እኔ ያሰለፍ አይደለሁ እንዴ? እዩ ነች። ሉሌ ጥራት በእናትህ በጣም ታስፈልገኛለች። ምንድነው የምታወራው? ጥራት እነግርሃለሁ። አሁን ስልኩ ሳይዘጋ አንሳላት። አቤል ጭንቅላትን በደንብ ነው እንዲመቱ። እየቀባጠርክ እኮ ነው።
ጥራት እነግርሃለሁ። አሁን ስልኩን ትዘጓለች። ሄሎ፣ ወይ እንዴት ነሽ? አለሁ ይመስገን። የት ሆነሽ ነው? እዩዬ፣ ለሆነ ጉዳይ ፈልጌሽ ነበር። ይመችሻል እንዴ? አዎ፣ አቤት ነን። መምጣት ትችያለሽ። እሺ፣ እጠብቅሻለሁ። ምን አለች? እመጣለሁ ብላለች። ከመጣች እናያለን። ወይኔ አቤላ፣ ምንድን ነው? ለምን እንደደወለች ራሱ ሳልጠይቃት እኮ ነው ዝም ብዬ ለፈለፍኩት። እጭ፣ አንተ ደግሞ ስትመጣ ጠይቃትም እንዴ? ምንድን ነው ቆሎ የምገፋው? ኧረ ተወኝ በእናትህ። ምን ከንቱ ሰው ነኝ። ያበሳጨሽኝን ለመሸፈን ነው አይደል? ጣኑ እንደዚህ የምትሞጅሪው? ኧረ በስመ አብ በይ። በቡና ሰዓት እንደዚህ ያለ ነገር አይወራም። የት ነው የሚወራው ታዲያ? ከነገረኛ አርቀኝ፣ ምቀኛውን ሸራኛውን አንሳለኝ ነው የሚባለው። አሜን አሜን እንዳለልና እንዳያነሳሽ። ይልቅ አርፈሽ ቡና ውስጪ። በዚህ አይነት ኖርናታ። ምን አልሽ? በጨው ነው በስኳር? በስኳር አድርጊልኝ። በዚህ እድሜ ጣፋጭ? አቤት። እኔማ እንዳይከብድሽ ብዬ ቆንጆ ቡና ነው ማጠጣሽ አይደል? እስኪ እናየዋለን። እንዲያርግ ይሄን የመሰለ ድባብ ሳጠሪ ልታስመልጪ ነበር እንዴ? እኔ እኮ መጥራት አይጠበቅብኝም። እጣኔ ካለህበት እያክለፈለፈ ያመጣል። እሱስ ልክ ነሽ። ያው ጠርቶኝ አይደል እንደ መጣሁት። በል ቡናችንን እንጠጣ። ያንተ ስፔሻል ነው። መጣ። እሺ። እማዬ እውነት ጥሩ ጎረቤት ነው ያገኘሽው። እንዴ አረዛው ምን ነው? በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው? ምን ይቺ ኮቴ የሌላት ጥላቢስ አይደለች እንዴ? ደግሞ እሷን ጥሩ ጎረቤት ትለኛለህ አንተ? ደግሞ እንደ መቼስ እኔን ነው ጥላቢስ። እግዚኦ። አቤል ምን ሆነ ነው? እዩ እንዴት ነሽ? ምን ተፈጥሮ ነው? ምንም የማያመጣብን ነገር አለ ብለሽ ነው? ይሄ ቅልብልብ። እስቲ አትቀልዱ። ማን ነው እንዲህ እስኪጠረስ ድረስ የደበደበው? ጆሲ ነው። ጆሲ የቱ? የእኛ ጆሲ? ጆሲ እናንተ ሆነ እንዴ? አይ ሳይሆን ያው እኛ የምናውቀው ጆሲ ነው አይደለም? አዎ የምናውቀው። ሉላ ምን ጀመርክ? ምን ጀምራለኝ? በደንብ አጣርታ እንድታውቀው ነው። እሺ ለማንኛውም ይህ ሁሉ እንዴት እንደተፈጠረ ላስረዳሽ። ይኸውልሽ ምን መሰለሽ፣ እሺ እባክሽ። እንዴት ነሽ? ትንሿ ማግኘት እችላለሁ? ትምህርት ቤት ናት። ኦ ረስቼው። ታዲያ እስካሁን አልተመለሰችም? ብትመለስ ኖሮ ትምህርት ቤት ናት አላለሽም ነበር። እንደዛ ማለት ፈልጌ ሳይሆን እንዴት እስካሁን አልተመለሰችም ብዬ ነው። በቃ በኋላ ተመለሽ። ቆይ እንጂ ውስጥ ሆኜ ቢያንስ ልጠብቃት እንጂ። እሷ በሌለችበት ምን ትሰሪያለሽ? እሱን እኔ ብጨነቅበት አይሻልም? ማሚዬ እንዴት ነሽ? የኔ ልጅ እንዴት ነሽ? ደህና ነኝ። ሰላም ነው? ሰላም ነው። እንዴት ነሽ? ጠፋሽ እኮ የኔ ልጅ። በሰላም ነው? ጥናት ምናምን ቢዚ አድርጎኝ እኮ ነው። አሁን ትንሿ ላይ መጥቼ የለችም ሲሉኝ በዛው አንቺ ሰላም ልበልሽ ብዬ እኮ ነው። እንዴት ነህ ይዞ? እማዬ በቃ ልሂድ፣ እምሄድበታለሁ። ሳይሻልህ አይቀርም። ዛሬ ደግሞ አስመኝም እንዴ? እንዴ አንቺ አምሻል እንዴ? ምን አረኩ? ማሚ እያጠፋው እንዴ? እንዴ አረ በፍጹም ሰላም በላት እንጂ። ሰላም በላት። ኦ ዛሬ ብሄድ ነው የሚሻለኝ። ውይ ማሚዬ፣ ይዙ ግን በጣም ቂመኛ ነው። እኔ የምልሽ ምን አድርገውሽ ነው? ቆይ እንደዚህ ያኮረፈሽ? አረ እኔ ምንም አላደረግኩትም። ያው ከሌሎች ሰዎች ጋር ስላገኝ እኮ ነው። እግዚኦ፣ ከዚህ በላይ ጉድ ሳልሰማ ብሄድ ሳይሻል አይቀርም።
ሾካካ እሷን ታያትና እኔ ምልሽ የሆነ ነገር ነበር እንዴ በመሀላችሁ? አው ነበር ማሚዬ። ያው ኢዛና ዛሬ እንደዚህ መሆኑን አትይ። በፊት መሬት አይንካሽ ነበር የሚለኝ። ያው አንዳንድ ሰዎች በመሀላችን ገቡና እንደዚህ ሆነን። የምን ሰው? ማን የገባው? አይ ማሚዬ፣ እኔ በተፈጥሮ ጓደኞቼ ቢወጉኝ እንኳን እንደዚህ ያደርጉኝ ብዬ ማማ ሰው አይደለሁም። ውይ አንቺ ደግሞ እኔ ሩቅ ሰው ነኝ እንዴ? ንገሪኝ እንጂ እባክሽ ንገሪኝ፣ ግድ የለሽ። አይ ማሚዬ ይቅር፣ ሁሉ ነገር ለፈጣሪ ትቸዋለሁ። ደግሞ የሰው ቤት እንጀራ በልታ በምታደር ሴት ላይ ክፉ ማሰብ ጥሩ አይደለም። እሱም አይወደውም። አሃ አሁን ገባኝ። እንደዛ ነው ነገሩ። አቤል ግን ምን እንዳደረግ ታውቀዋል? ስለታወቀኝ እኮ ነው እንድታግዥኝ ያስጠራውሽ። እዩ በእናትሽ በእኔ ምክንያት የሆነ ነገር ከሆነች ጸጸቱን አልችለውም። ምን እንደማደርግ አላውቅም፣ ግን ያ ቪዲዮ መቅዲ እጅ እንዳይገባ ብትጸልዩ ነው የሚሻላችሁ። ቆይ ግን ይሄን ያክል ለምንድነው መቅዲ ትንሿን ለመጣል የምትሞክረው? መቅዲ ሰቃት እንደዚህ አይነት ልጅ አልነበረችም። ከሆነ ጊዜ በኋላ የመጣችው ባህሪ ነው። ምን እንደሆነች ራሱ አልገባኝም። ብቻ ግን ፈጣሪ ማናችንም እንዳንጎዳ ይጠብቃል። ያለ ምንም ምክንያት ቆይ ሰውን ለመጣል በዚህ ልክ እንዴት ይታትራል? ያለ ምክንያትማ አይመስለኝም። የሆነ ነገርማ አለ። መቅዲማ አለህኛ ነች። አንድ ነገር ፈልጋ ካላገኘች ምትሞት ነው የሚመስላት። እና ቆይ ከትንሿ ምን ፈልጋ ነው ያጣችው? ኢዛና? አዎ ኢዛና። አሁን ገና ነገሩ ተወሳሰበ። በቃ ማሚ ሌሽ ብዬ ነበር የመጣሁት። በሄድ ሳይሻል አይቀርም። እንዴት ዋልክ? ሰላም ነው? እንዴት ነህ? ትንሿ ደህና ዋላችሁ? ምን ነው ትምህርት የለም እንዴ? ትንሽ ስላመመኝ ልረፍ ብዬ መጥቼ ነው። ምን ሰርተሽ ነው ደግሞ እረፍት ያስፈልገሽ? እንዴማ እስኪ እንዴ በጣም ታቃጥያለሽ እኮ። ወይ ወደ ሆስፒታል እንሂድ እንዴ? ምንድነው ነገር ማካበድ? ስትተኛበት ይለቃታል። በቃ አይዞሽ የኔ ቆንጆ፣ ጋደም ስትይበት ይለቅሻል። አረፍ በይበት። ከፈለግሽኝ ግን አለው። እሺ እንዴ መቅዲ እዚህ ነበርሽ እንዴ? ስላመመኝ እኮ ነበር አልኩሽ። እያየሁሽ እኮ ነው። ብዙ አታውሪ፣ ይደክምሻል። ግቢ በቃ። አንዴ ፈልጌሽ ነበር። ውስጥ ላውራሽ? ምን ነው አይታይሽም እንዴ እንዴት እንዳመማት? ለማውራት ከፈለግሽ ሲሻላት ይደርሳል። ትንሿ ግቢና አረፍ በይበት። ምን ነው በታወራት ትማማለች እንዴ? አማታል አልኩ እኮ። ማሚ የሚገርመኝ እኮ ነው እያወራሁት ውስጥ መግባታው ሳይሆን አንቺ እዚህ ቁጭ ብለሽ ከቆም እንኳን አለመቅጠሯ ነው። ለማንኛውም ማሚ ደህና ወይ? እሺ ደህና። ሄሎ ሄሎ፣ የት ነው ያለው? ፈለግሽኝ? አንተ እየተከተልከኝ ነው እንዴ? ምን ፍለጋ ነው ደግሞ የምከተልሽ? እሱን አንተ ንገረኝ እንጂ። ቀልደኛ። አሁን ለምን እንደፈለግሽኝ ንገሪኝ። እሺ እባክህ አሁን ቪዲዮውን ቶሎ ስጠኝ። ስለዚህ ጉዳይ እኮ ተነጋገርን፣ የጨረስን መስሎኝ። ጆሴ ይኸውልህ በእናትህ የምትፈልገውን ሁሉ አደርግልሃለሁ፣ እባክህን። የምፈልገውን ነግሬሻለሁ። እንግዲህ እሱን ስታደርጊ ቪዲዮውን ማግኘት ትችያለሽ። ጆሴ አይታይህም እንዴ? በእናትህ እየተቃጠልኩ ነው። አሁኑን ስጠኝ። በህይወቴ እለዋለሁ ብዬ የማላስበውን ቃል አሁን ልለው ነው። ምንድን ነው? ስትናደጅ በጣም ቆንጆ ነሽ። አምላኬ ሆይ ጆሮሽ ነው በለኝ። ጆሴ እየቀለድክብኝ ነው? መቅዲሙች ከልቤ ነው። ይኸውልህ ጆሴ እየለመንከኝ በእንብርክክ እንድትሄድ ካላረኩ እኔ መቅዲ አይደለሁም። ጠብቀኝ። ምን ይዤ ልጠብቅሽ? እሱን አንተ አስብበት። አጽፋውን ግን አችለውም። ታያለህ። በረሩ ኢዛና ነኝ። መግባት እችላለሁ? ና ግባ። አሁን እንዴት ነሽ? ደህና ነኝ።
እረፍት ሳረግበት አሁን ቀለል ብሎኛል። እሺ ምግብ በላሽ? አይ ትንሽ ቆይቼ እበላለሁ። ለምን? ምንም የምግብ ፍላጎት የለኝም። አሁን ማረፍ ብቻ ነው የምፈልገው። እንዴ ሳትበይ እንዴት ትተኛለሽ? በእኔ ትንሽ ቆይዞ ትንሽ ቆይቼ እበላለሁ። ታውቆሻል፣ ግን ራስሽን እየጎዳሽ እኮ ነው። ስላልፈለግኩኝ እኮ ነው። ደህና ነሽ ግን? የረበሸሽ ነገር የለማ? አረ የለም። ምን ይረብሸኛል ብለህ ነው? እኔ እንጃ፣ ያው ምንም ነገር እንዳይረብሽሽ ስለምፈልግ ነው የምጨቀጭቅሽ። አታስብ፣ ምንም የለም። እንደዛ ከሆነማ እኔም እርቦኛል። በቃ ይዙ በእናትህ አይቻልም። ትንሿ ተነሺ፣ ትንሿ ተነሺ፣ ተነሺ፣ ትንሿ ይዙ ኢዛና ኢዛና። ወይኔ ወይኔ ጉዴ! ምንድን ነው? ወይኔ አምላኬ፣ ምን አደረጌ ነው ዛሬ? ወይኔ ኢዛና 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 ኢዛና! ወይኔ ኢዛና! ምን ነው ማየ? ውይ ጨጓራዬ፣ ልጄ ጨጓራዬን አመመኝ። ምንድን ነው የበላሽው ነገር አለ እንዴ? ኧረ እኔ ምን የበላሁት አለ? ከእናንተ የተለየ የበላሁት ነገር የለኝ። እና ታዲያ ምንድን ነው? እኔ አላቅም ልጄ፣ አላቅም። ጨጓራዬን በቃ ወይ ወደ ሆስፒታል እንሂዳ። በአንዴው ምን ሆንሽ? ምን ሆስፒታል እሄዳለሁ ልጄ? ሂድና መድኃኒት ካለ አምጣልኝ እምውጣው። ወይኔ አልቻልኩም። ድራማ ትሰሩ የለ እንዴ? እንዴት ነህ ጆ? እንዴት ነሽ? ከየት መጣሽ ዛሬ? አለሁ እኮ ስላልፈለከኝ ነው። እኔ የምልህ መቅዲን አግኝታት ነበር እንዴ? አይ ምን ነው? አረ ምንም፣ ስልክ አላነሳ ብላኝ እኮ ነው። ካገኘኋት በጣም ቆየሁ። ምን እሷን እኮ ዞር ዞር ብታይ አታጫትም። ለነገሩ ልክ ነህ። እኔ የምልህ በኋላ ላገኘህ እንዴ? በሰላም? አዎ፣ አንድ ማውራህ ነገር ነበረኝ። እና እዚሁ አታውሪኝም እንዴ? አይ እዚህ እንኳን የሚወራ አይደለም። እኔ ሰፈር አመሻሹ ላይ ልጠብቅህ። ደግሞ ሌላ ድራማ? አትቀባጠር እባክህ። ደግሞ ምን እያየህ ነው? አንቺና መሰሎችሽ የምትሰሩት ነዋ። የምን ድራማ ነው? ምን ነው ችግር አለ እንዴ? አይ እንዲሁ ነው በቃ። እንገናኛለን። በቃ ሁላችንም እያበድን ነው ማለት ነው። እንዴ አሞኛ ስትያል ነበር እንዴ? እዚህ ምን ትሰሪያለሽ? የኢዛና እናት አሟታል ሐረግ። ጨጓራዋ ነው? አዎ። በምን አወቅሽ? እንዴት አላቅ? እንዲህ ያለ እረፍት ነገር እየበላች ገና ተሞታታለች። ቡና ጠጥታው እንደመማት። ሀዋ እኔ ማፈላውን ቡና ነገረኞች አይጠጡት። ገና ምን አይታሽ? ለማንኛውም መተሽ ብቻት ብዬ ነው የጠራሁሽ። ቀላል አያታለሁ። እንዴት ስማ ግን ምን አለበት ብታግዘኝ? እስከ መቼ በእኔ ገዛ ትኖራለህ? አንዳንዴ እንኳን ራስን ቻል እንጂ። ስማ አንተ፣ እኔ አቤል ከተፈጠርኩ ጀምሮ የሰው እርዳታ ጠይቄ አላውቅም። ክብር ላሳይ ብል ትነፋፋለህ። ረሜን ካጠገብህ ዞር ብልኩ የሆንከውን አየን። በህይወቴ ምን እንደሚጸጽተኝ ታውቃለህ? መደብደቤም ስልኬን መበላቱም አይደለም፣ አንተ አፍ ውስጥ መግባቴ ነው። ይህን ያህል ካማረርኩማ አጠፋሃለሁ በቃ። ማትረባ። ስማ ግን ፎቶ ባነሳ እንዴት አሪፍ ነበር። የምን ፎቶ? የወፍጮ ቤት ሰራተኛ ያስመስሉና። ስነ ስርዓት ያዝ አህያ። እድሜ ልክን ስትነረታ እንዴ ኖርኩ። ታያ ቤላ እናውራ እንዴ? ወደዚህ ሂድ እባክህ ጅል። ስፈልግሽ። ለምን? አንቺን ለመፈለግ ምክንያት ያስፈልገኛል እንዴ? ጉድ እኮ ነው። ምን ተገኘ? አረ ምንም። ትንሿ ጋር እኮ ስንሄድ አብረን እንድንሄድ ብዬ አስቤ ነው። አምላኬ ሆይ ዛሬ ሰው ሁሉ አብዷል እንዴ? ነው ወይስ እኔ ነኝ ያበድኩት? መቅዲ፣ እዩዬ ዛሬ ቀኔ ልክ አይደለም። በኋላ አወራሻለሁ እሺ? ወይ ምን ነው? ትንሽ ጨጓራና መማር። አይዞን አይዞን። አንበሳ የነበረው ሴትዮ እኮ በአንዴ ሙሸሽ አሉ።
ጠላቴ ሙሽሽ ይበል። አንቺ ሟርተኛ! ያንን ቡና ከጠጣሽኝ ወዲህ ነው እኔ በሽተኛ የሆንኩት። ምን ጨመረሽ እንዳጠጣሽኝ ገና ትጠየቂያለሽ። እኔ እኮ ብዬሻለሁ፣ ይቅርብሽ፣ ስኳር ከእድሜሽ ጋር አይሆንም ብያለሁ። አላልኩም? ብያለሁ። እድሜሽ ይጠር ሰላቢ። ምን እያወራችሁ እንዳለ አላውቅም። የምን ቡና ነው ማይ? አንተ ደግሞ ቅድም የጠጣሁት ቡና ነዋ። መርዝ ጨምራ ልትገለኝ አልነበር እንዴ? አረ እንዲህ አይባልም እማዬ። ተዋት፣ ወዳ አይደለም። በሽታ ላይ ያለ ሰው ከዚህ በላይ ያወራል። አንቱ በእግዚአብሔር እጅ ላይ ያለው ሰው ክፉ ነገር አያወራም። ታው ብያለሁ። እሺ መተቷን መልታብኝ እኮ ነው እንደዚህ የታመምኩት። እማዬ ተኝ በቃ፣ ትንሽ ቀለል ይበልሽ። ምኑን ተኛሁት እንጂ ወገቤን እኮ ጋቷ ያስተኛል። ትንሿ ምን ሆነሽ ነው? ትንሿ እስኪ እንዴ! ትንሿ አንቺ ትንሿ እንዴ!